የነ ጀዋርን ሰፖርት አማራ ፈልጎ ያውቅ መቼ? የማጭበርበር ነው። የምን ሙድ መያዝ ነው? የምን አማራ ላይ ልትሸቅል መጣ? ኦ ታፕታፕ ልትል ነው መጣ? አማራው በስነ ስርዓት ይሄን ነገር አስተካክሎ መስራት እንደሚችል አሳየ። ጎበዝ ነው። ዩሪ ፕሊዝ አተርመጥመጥ ብሮ አተርመጥመጥ። ወይ አንደኛም በፊት ለፊቱ ጣና ተናገር። ቴዲ አዋሳ እንደምንም ብሎ ለምኖልን የገባ ይሄ ውርደት ነው። አማራ አይደለ። አማራ ብትሆን እንደዛ ተለምኖላ አትገባ። ይዶንት አማራ እንደዛ አይነት ባህሪ የለው። ሞቱን ይመርጣል። እዛ ገብቶ ለማውራት ትልቅ ቦታ የደረስክ መስሎ ዩሪ እዛ ስትሟሟት ለመግባት ስታረግ ሳይ ምን ያህል ህፃን እንደሆን ካየው። ትለሳለሳለ፣ ትሽለጠለጣለ። ጀዋር ጋር ስትገባ ፈዋድ ለምንድን ነው የምትሽለጠለጠው? የአማራ ደም የለበትም ጀዋር እንዴ? የለበት? አሉላ ሰለሞን የአማራ ደም የለበትም? የለበትም? እነሱን ለመጠየቅ ትሽለጠለጣል። በደንብ አድርገህ አፍንጫው ድረስ መጠየቅ ስትችል እንደዚህ ብለህ ጨረፍ አድርገህ ያለፍከው እንደዚህ ነው እንደሚባለው። ጀዋርን እኮ ነው ያገኘው አባቴ። ጀዋር የሚባል አማራን አብሶሉትሊ የሚጠላ ሰው ነው ያገኘው። ኦኤምኤን ላይ አማራን ቤቱን ዘግተ አቃጥል ብሎ ላይቭ ያስተላለፈ ሰው ጋር ነው የተገናኘው። ኦኤምኤን ላይ ላይቭ ላይ አቃጥል የአማራ ቤትን ዘግተ አቃጥለው ብሎ ያስተላለፈ ነው የምታውቀው። ነፍጠኛ ዳውን ዳውን ብሎ በየቦታው ላይ ሲያስጮውብህ አማራ ዳውን ዳውን፣ ነፍጠኛ ዳውን ዳውን እያለ ሲያስጨፍርብን የነበረን ሰው ነው የምታወራው። የትኛው አማራ ነው ይሄን የሚረሳው? እስቲ አስረዱኝ፣ በምትፈልጉ ቋንቋ አስረዱኝ። ችግሩ የአማራ ልጆች አላቸው ፔን አላቸው። ውጡ ኢትዮጵያ አውሮፍ ኦሮሚያ ብለህ እኮ ነው ቃል በቃል ስትናገር የነበረው። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። አውሮፍ ኦሮሚያ ኢትዮጵያ የተባልኩ ውጣ ነው ያለው ቃል በቃል። ዓላማ በሙሉ ኢትዮጵያን ሙሉ ወስደ የምትፈልገውን ያህል መሬት ወስደ መሄድ ነው። ላስታውስ የረሳውን ነገር ስትገባ እኮ በባዶ ግራ አድርገ ቆራጣ ካርታ ይዘ የተከልክ ሰው ነህ። አንተ ነህ ስለ ኢትዮጵያዊነት የምትነግረኝ? የኢትዮጵያ ሰንደቅ ዓላማዋን አንድ ቀን ይዛ ታውቃለህ? እንደው ለባህሉ ድምቀት ጥያቄ ነው። የኢትዮጵያን ሰንደቅ ዓላማ ጀዋር መሐመድ በህይወቱ ይዞት ያውቃል? ስለ የትኛው ኢትዮጵያ ነው የሚያወራኝ? ስለ የትኛው ኢትዮጵያ ነው የሚያወራ? ነቨር። ቢያንስ የውሸትም ቢሆን አሁን ባለበት ሁኔታ እየደበረኝም ቢሆን ዶክተር አብይ ይዟታል። ዶክተር አብይ ለብሷል፣ ይይዘዋል። እየደበረኝም እንደው ለይስሙላም ፖለቲካም ስለሆነ ለምንም ይሁን ያድርገው ይዟቸዋል። አንተ አይቻላቅ የኢትዮጵያን ሰንደቅ ዓላማ መቼም ይዛ አታውቅም። ስለ የትኛው ኢትዮጵያ እንደምታስተምር ማወቅ ስለምፈልግ ነው። አጀስቲያው የትኛዋን ኢትዮጵያ ነው የምትነግረኝ? ማታቃተን አርገው ማታቀው መሬት ላይ ስተክል የምን ኦሮሚያ ክልልን ብለህ አይደል የተከልከው? አሁን አንድ ሰው ገብቶ ቢጠይቀ ለሚያስከ ኮስችን አንድ ሰው ገብቶ ቢጠይቀ አዲስ አበባ ማን ነው ተብሎ ብትጠየቅ ምንድነው የምትለው? እኔ በሽሽቁ ጊዜ ለምን ኢትዮጵያ ሄደ ብለው
አፋቸውን ሲከፍቱብኝ ቀበጣጥሬያለሁ። ብትጠየቅ ምን ብለህ ነው የምትመልሰው? እዛ ቦታ ላይ እርግጠኛ ሆኜ ነው የምነግርህ፣ አይ ይሄማ የኦሮሞ ነው ብለህ ነው የምትለው። ስለዚህ እንዴት ነው የምትግባባው? አሉላ ጋር የምታወሩ የአማራ ልጆች ወልቃይቴ ማን ነው ብለህ ጠይቀው። አሉላን ግባና አንተ እውነተኛ ጠያቂ ብትሆን ዩሪ እንደው ከገባ እድሉን ስታገኝ እንደው እያወራን ነው አይደል? የአዲስ አበባ ጉዳይ አዲስ አበባ ማናት ብለህ ነበር ጥያቄውን መጀመሪያ ነበር። በቀለል አድርግ እንደው ጀዋር ጎበዝ ነው፣ አንድ ላይ ለማድረግ የምትሰራው ነገር በጣም ቆንጆ ነው። አዲስ አበባ ማናት አከተም። ከዛ ሙሉ ወሬው ምን ይሆናል? የጀዋር ይቀየራል። ሙሉ ምኑን ታገኘዋለህ? ጭምብሉን ገልጦ ሲያብድልህ ታገኘዋለህ። ጭምብሉን ገልጦ ሲለፈልፍልህ ታገኘዋለህ። አሉላንም መጠየቅ የነበረበት ከሌላው ጭወታ ውጪ ምንድን ነው የምታደርገው? ወልቃይቴ ማናት እስቲ ዘግበኛ አሉላ ሰለሞን ብለህ ጠይቀው። ወልቃይት ሲባል ምን ይልሃል? አዎ የትግራይ ናት ይልሃል። ከዛ በምን አይነት ነገር ነው አብረ ፖለቲካ የምትሰራው? አብረ የምትሰራው ፖለቲካ ምን አይነት ነው? ለዚህ ነው የአማራ ልጆች በፍጹም ኮይነዬ ኑሪልኝ ዲቦዬ እስቲ ንገሩኝ እስቲ የማን ነው ብትባል አትመልስም። መልስ የለም። እስከዛ በኋላ ነው ፖለቲካ የምትጀምረው። አሁን ምን አለ የመሃል ላይ ምንም አይነት ባሁን በማየው ሶሻል ሚዲያ ላይ ሁላችንም አለን። የአማራ ልጆች ከኤርትራውያን ጋር ምንም አይነት ጉርባጤ የላቸውም። ምንም አይነት ችግር የለባቸውም ከኤርትራውያን ጋር ምንም አይነት በጥቅም የሚጣሉበት አንዳች ነገር የላቸው። አማራና ኤርትራውያን ተይደው በምንም እርግጠኛውን ይናገራለሁ። ኢሳያስ አፈወርቂ አማራ ወደቡን ይጠቀም ቢባል ይጠቀመው ነው የሚለው። በአሁን ሰዓት አሰብን የአማራ ልጆች ይጠቀሙ ቢል ፈጣሪ ምስክሬ ነው የምልህ የአማራ ልጆች ይጠቀሙ ይላል። እርግጠኛውን ነው የምናገር። ተግባባን። አሁን እነ ጀዋር በአማራ አቅም ስለሌለው ቄሮ ተሸውዶ ደሙን ሰጥቶ ባዶ እንደገባ እያወቀ ጀዋርን አያምነው። ገባ። አሉላ የተባለውን ቃል በቃል ወጥተው ነው እነ ኤድመንድ አናቀውም አይመለከተንም ዘርበሉታል። እነ ኤድመንድ እንግዲህ ኤድመንድም ቢሆን ትግራይን የሚያስበላ ወሮ በላ ነው። ቢሆንም ግን እዛ ላይ ወጥተው እኛን አይወክለንም ነው ያለው። አዎ የትግራይ ወጣቶችን ያስጨረሱ ናቸው። ስለዚህ አሉላ መጥቶ ለአማራ ልጅ ስለ ኢትዮጵያዊነት ሊያወራው መደረግ ያለበት እውነት ለናንተ ቆራጣ ካርታ ይዛችሁ ለምትዞሩት ፖለቲከኞች ህዝቡን አይደለም ማወራችሁ። ቆራጣ ካርታ ይዛችሁ ለምትዞሩ ፖለቲከኞች እንዴ ጀዋርን ፋቅ ባረገ ቆራጣ ካርታ አለ፣ እቤትም አለ፣ ምን ውስጥም አለ፣ ሁሉም ቦታ አለ። ልንገር ቆራጣ ካርታ ይዘህ ስለ ዜግነት ማስተማር አትችልም። አሉላንም ልንገር ቆራጣ ካርታ ይዛችሁ ስለ ዜጋ ፖለቲካ ለማውራት ሞራላችሁ ነው የሚገርመኝ። ሞራላችሁ በጣም ይደንቀኛል። ድፍረትም ማን እንደሰጣችሁ ግራ ነው የገባኝ። ስለዚህ ነው አሁንም የምናገረው ምንድነው የአማራ ልጆች አለመሄዳችሁ ከምንም በላይ ነው ማወራችሁ። ከምንም በላይ የአማራ ልጆች አኩርታችሁኛል። ጎበዝ እንዲጨከን እነዚህ የአማራ ልጅ ጥሩ ትግል ላይ ነው። ጨከን የማለት የአማራ ልጆች ጨከን ብለ ጀዋር ማለት አንተ ዘረኛ ለኦሮሞም የማትጠቅም የኦሮሞን ልጅም ያንተም ፖለቲካ ተቀብሎ ግራ ገብቶታል። አሁን ከብልጽግናም አልሆነም ከኦነግም አልሆነም ከሌላም አልሆነም ባዶ ነው የቀረው። ጥቂት ሰው ነው የተጠቀመው። የኦሮሞ ልጅን ያስበላ ሌባል አየህ። በሀገርኛ መተህ ቢሆን ኖሮ ምን ያህል ትልቅ ደረጃ በደረስክ።
ምን ያህል ትልቅ ቦታ በደረስክ ምን ያህል። ስለዚህ አሁንም የምናገረው ምንድነው የአማራ ልጆች ጀዋር አንተ ጋር የሚመጣ የአማራ ልጅ የለም። አሉላ ትንግርቱ የምትባል ተይተይ ትንግርቱ መቼ ነው የመጣው? የሰውዬ ደግሞ ከየት ነው ያመጣችሁት? ልቅም አርጎ ኦሮምኛ የሚናገር ነው፣ ትግርኛ የሚናገር ነው ትንግርቱ ብሎ መጥቷል። ከየት ነው የመጣው? እኔ አላውቀውም። በአማራ ትግል ላይ ፈጣሪ በሚያውቀው ከየት ነው ያመጣችሁት? እስቲ ንገሩኝ። ከየት ነው የመጣው? እንድትነግሩኝ ፈልጌ ነው። እንደው በፈጣሪ ከየት ነው? ምንድን ነው ብሄሩ ታውቁታላችሁ? አዎ በፊትም አማራ ነው። ከየት ነው? ስለዚህ በዚህ ላይ የአማራ ልጆች ለምን አልመጡም ብለህ ብትል ቪውን ማየቱ አይደለም የመጀመሪያ ጊዜ ስለሆነ ነው ስለመጣ። እውነቴን ነው የምልህ የአማራ ልጆች ጀዋርን በጣም ነው የሚጠሉት፣ እኔን ጨምሮ ኢትዮጵያውያንና የአማራ ልጆች በጣም እንደምትጠላ ልንገርህ። በግልጽ ነው፣ የሚፈራም ስለሌለ ምንም ማምጣት እንደማችልም ነው የምነግርህ። ድሮም አትፈራም፣ አሁንም አትፈራም። ወደፊትም አማራ ስለናቀ ነው የማይመጣው። ተገባል? ስለናቀ የሰራኸው አማራ ላይ የቆመርከው ቁማር አማራ ላይ ስለሚያውቀው ነው የአማራ ልጅ ያልመጣው። እየረሳ አሉላ ሽንኩርት በርበሬ እንዳትገዙ ከአማራ ልጆች ጋር ስትል የነበርክ ነህ። ከአማራ ኤሊቶች ጋር እንወራረዳለን ስትል ነበር። ናት ወራረድ እናት ወልዳለች። አፈር ከድሜ ያስገባል አማራ። አትሞክረው። ጌም ኦቨር። ከአማራ ጋር ያለህን በራስህ እንችለህ ብልጽግናን ስትፈልግ ራስህ እንችለህ ተዋጋ። መንገዱን የአማራ ልጅ ይከፍታል። አፕራምሹ ብልጽግና ልውጋ ካለ ትግራይ መንገዱን ሌዘር ያርግልህ። አማራ ጣልቃ የማይገባበት ጉዳይ ቢኖር የእናንተ ጉዳይ ጋር ነው። ያዝ ነጥብ ድንውደስ እውነቱን ነው የምነግርህ። ስለዚህ አሁን ጭውቴ ለመጫወት የምትመጣው ነገር አሉላ አይኔም በጨዋጥባ የሚገርም ነገር ነው፣ የሚደንቅ ነገር ነው። እሱ ነው ግራ የገባኝ። ስለዚህ ይሄን ነው ልል የምፈልገው። ስለዚህ የአማራ ልጆች ይሄንን ነው የምናገረው። ሰላም ውድ የሁሉ መረጃ ቤተሰቦች፣ አጓጊ መረጃዎችን ለማግኘት ይህንን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ።